በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ ሰለስቱ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በአገዛዝ በስልጣን አንድ አምላክ እንደሆኑ በማመን ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱን የእግዚአብሔር ቃል መናገር ጀምራለሁ። የተከበራችሁና የተወደዳችሁ አበው ካህናት፣ አኀው ዲያቆናት፣ ምእመናን ምእመናት በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ለዚህ ዕለትና ለዚህ ሰዓት ያደረሰን ስሙ የተመሰገነ ይሁን። እንግዲህ የካቲት 16 የእመቤታችን የቅድስት ድንግል ማርያም የእናታችን የቃል ኪዳን በዓል በመሆኑ የካቲት 16 የሚከበርበት ዋናው ነጥብ ምንድን ነው የሚለውንና ስለ ቃል ኪዳን አንዳንድ ምክረ ሀሳቦችን ከእግዚአብሔር ቃል ጋር በማያያዝ ትምህርት እንድንማማር በማሰብ ነው። ገላትያ ምዕራፍ 3 ከቁጥር 15 ላይ እርግጠኛውን ኪዳን ማንም አይንቅም የሚል ኃይለ ቃል አለ። መሪ ቃል የሚሆነን ርዕስ የሚሆነን መሪያችን ይህ ቃል ነው። እርግጠኛውን ኪዳን ማንም አይንቅም። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች እንዳስቀመጠው የገላትያን ሰዎች በኢየሱስ ክርስቶስ እንዲያምኑ አዚማም ሆነው እንዳይቀሩ ማነው አዚም የጣለባችሁ? በክርስቶስ እንዳታምኑ ማን እንዲህ አዳከማችሁ አዚም ጣለባችሁ እያለ የመከረ ታላቅ ሐዋርያ ነውና፣ ስለዚህ ስለ ቃል ኪዳን ሲናገር እርግጠኛውን ኪዳን ማንም አይንቅም በማለት ይህንን ቃል ተናግሯል። እርግጠኛ ኪዳን፣ ይኸውም እርግጠኛ ኪዳን የሚባለው ከአምላካችን ከእግዚአብሔር ለሰው ልጆች የተሰጠ ትልቅ ቃል ኪዳን ነው። እግዚአብሔር ለሰዎች የሚሰጠው ቃል ኪዳን አለ። ሰው ለሰው የሚሰጠው ቃል ኪዳን አለ። በቅዱሳን በኩል ለሰው ልጆች የሚሰጥ ቃል ኪዳን አለ። ቃል ኪዳን በሁለት ሰዎች መካከልና ወይም ከዛ በላይ በሆኑ መካከል የሚደረግ ውል ስምምነት ማለት ነው። ስለዚህ ይህንን ቃል ኪዳን እርግጠኛ ብሎ ሐዋርያው የገለጸው አምላካዊ ቃል ኪዳን ነው። ሃይማኖታዊ ቃል ኪዳን ነው። እግዚአብሔራዊ ቃል ኪዳን ነው። ስለዚህ በዛሬው ዕለት የተሰባሰብንበት ዋናው ዓላማ ምንድን ነው? ይህም አምላክ የወላዲት አምላክ የድንግል ማርያምን ቃል ኪዳን ለማሰብ ነው። ማናት ማርያም? ማርያም መነሻዋ መድረሻዋ እንዴት ነው የሚለውን ስናይ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ከፈጣሪ በታች ከፍጡራን በላይ የሆነ ማንም የለም። ከፈጣሪ በታች ከፍጡራን በላይ የሆነች እማምላክ ወላዲት አምላክ ድንግል ማርያም ብቻ ናት። ስለዚህ በሰማይ ያሉ ረቂቃን መላእክት፣ በምድር ያሉ ጻድቃን ሰማዕታት፣ ሰብአ ዓለም በሙሉ የማይስተካከሏት የማይመስሏት እማምላክ ወላዲት አምላክ ከሁሉም በላይ የሆነች እናታችን ቅድስት ድንግል ማርያም ናት። ማርያም ያም ከሚባል ከገነት ዛፍ ማር ከሚባል ከምድር እጽዋት የሚቀመም ጣፋጭ ከነዚህ ከሁለቶቹ ነገሮች ወይም ደግሞ ያምና ማር ከሚለው ጋር ተገናኝቶ ስሟ የወጣላት ጣፋጭ የሚል ትርጓሜ ይሰጣል የስሟ ትርጓሜ። ስለዚህ ማርያም ማለት ያም በገነት ያለ ነው። ፍሬው አሁን ተበልቶ መልሶ የሚያፈራ የሚጥም የሚጠቅም ነው። ማርም ኃይል የሚሆን የሚጣፍጥ የሚጠቅም ጤና የሚሆን የሚያበረታ የሚያጠነክር ነገር ነው። ሁለቱን አገናኝተው ሊቃውንት ምሳሌ ቢያጡ ሌላ ነገር ቢያጡ ማርያም ብለዋታል። ስሟ እንደ ማር የሚጣፍጥ ማለት ነው። ያም እንደሚባለው ዛፍ የሚጣፍጥ በምድር እንደሚገኘው እንደ ማር የሚጣፍጥ ማለት ነው። ስለዚህ ይህች እናታችን ቅድስት ድንግል ማርያም አንዳንዶቹ ከሰማይ የወረደች ኃይል ናት ብለው ከሰው ዘር
ወገን ለመለየት የሚሞክሩ አሉ። እማምላክ ወላዲተ አምላክ ከሰማይ የወረደች ኃይል አይደለችም። ከሰው ወገን የተገኘች ከሰው ወገን ተገኝታ ሰውን ያዳነች ናት። ስለዚህ የሐናና የኢያቄም ልጅ ናት። የሐናና የኢያቄም የጸሎት ውጤት፣ የሱባኤ ውጤት፣ የልመና ውጤት ናት። ስለዚህም አምላክ ወላዲተ አምላክ የሰው ዘር በመሆኗ የኛ መመኪያ ተብላ ትጠራለች። የካቲት 16 ቀን ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎልጎታ ላይ ተገልጾ ስምሽን የጠራ ዝክርሽን የዘከረ የሚል ቃል ኪዳን ሰጣት። መታሰቢያዋን የሚያደርጉ ሁሉ በስሟ ለተራበ ለተጠማ አንድ እንጀራ ቀዝቃዛ ውሃ ለሚያበላ ለሚያጠጣ ሁሉ በእማምላክ በወላዲተ አምላክ ስም መጎናጸፊያውን ለቤተ ክርስቲያን ይዞ የሚመጣ መስቀሉን፣ ጽዋውን፣ አልባሳቱን ለቤተ ክርስቲያን የሚሆነውን ዕጣኑን፣ ዘቢቡን ይዞ ለሚመጣ ሁሉ ስምሽን የጠራ ዝክርሽን የዘከረ በመንግሥተ ሰማያት ጽኑ ገሃነመ እሳትን አላሳየውም። ሁልጊዜ እንደተከበረ ይኖራል። ምን ማለት ነው? ከማኅበረ መላእክት ጋር ቅዱስ 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 እያለ ይኖራል። ገሃነመ እሳት አያገኘውም። የዲያብሎስ ግዛት አያገኘውም በማለት ቃል ኪዳኑን ሰጥቷታል እመቤታችን። ይህን ነው እርግጠኛው ቃል ኪዳን። እርግጠኛውን ቃል ኪዳን ማንም አያፈርሰውም፣ አይጠራጠረውም። እርግጠኛው ቃል ኪዳን አይቋረጥም ብሎ ሐዋርያው የተናገረው ለዚህ ነው። ቀድሞም ለአባቶቻችን ለአዳም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶ ነበረ። ለነ አብርሃም፣ ለነ ሙሴ፣ ለነ መልከጼዴቅ ለተለያዩ ቅዱሳን አባቶቻችን በድንግል ማርያም በኩል እንደሚያድናቸው ቃል ኪዳን ገብቶ ነበረ። ስለዚህ የገባውን ቃል ኪዳን የፈጸመው በእመቤታችን በድንግል ማርያም በኩል ነው። ዓለም የዳነው ከድንግል በነሳው ሥጋ ነው። ከድንግል ሰው በሆነው በኢየሱስ ክርስቶስ ነው። አዳም ዕፀ በለስን በበላ ጊዜ፣ ሔዋን ዕፀ በለስን በበላች ጊዜ ሁለቱም ምክንያት ቢያመካኙ ሔዋን እባብ አሳተች ብትል፣ አዳም ሔዋን አሳሳተች ቢል ምክንያታቸው አልጠቀማቸውም። የጠቀማቸው በማርያም በኩል ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ የሚለው ቃል ኪዳን ነው። ስለዚህ የካቲት 16 ቀን የምናስበው ቃል ኪዳን እግዚአብሔር ለድንግል ማርያም የሰጣትን ቃል ኪዳን ነው። ለነ አዳም፣ ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ፣ ለነ አብርሃም፣ ለነ ኖህ ለተላላቆቹ ለደጋጎቹ አባቶቻችን የገባው ቃል ኪዳን ሁሉ የተከናወነው በእመቤታችን ነው። ቀራንዮ ላይ የተፈጸመው የማዳን ሥራ በእመቤታችን በኩል የተገባ ቃል ኪዳን ነው። ከልጅ ልጅ ተወልጄ አድንሃለሁ ብሎ የእባቡን ራስ የቀጠቀጠው ክርስቶስ በገባው ቃል ኪዳን መሰረት ነው። የተጎዳውን የሰው ዘር በሙሉ ያዳነው በድንግል ማርያም በኩል በገባው ቃል ኪዳን ነው። ስለዚህ የካቲት 16 ቀን ለአባቶቻችን የገባው ቃል ኪዳን ሁሉ በእመቤታችን እንደተፈጸመና ለእመቤታችን ለድንግል ማርያም የገባው ቃል ኪዳን ሰአሊ ለነ ቅድስት እያለ የሚጸልየው ሁሉ ውዳሴዋን ቅዳሴዋን ስለ እሷ የተጻፈውን ሁሉ ስለ እመቤታችን እና አባ ጊዮርጊስ የጻፉትን ስለ እመቤታችን እና አባ ጽጌ ድንግል የጻፉትን ስለ እመቤታችን ሊቃውንቱ የጻፉትን ነቢያት የተናገሩትን በብሉይ ኪዳን ነቢያት በሐዲስ ኪዳን ሊቃውንት ሐዋርያት ያስተማሩትን በሙሉ ተገንዝቦ ተረድቶ ሰአሊ ለነ ቅድስት የሚለውን ሁሉ ለእመቤታችን እንደ ሌሎቹ እንደ ጻድቃን እንደ ሰማዕታት በቁጥር አይደለም የሰጣት። ቁጥር የለውም የእመቤታችን ቃል ኪዳን። ስሟን የጠራ ዝክሯን የዘከረው ሁሉ በቃል ኪዳኗ እንደሚማር ቃል ኪዳን የገባበት ቀን ነው። በዚህ ዕለት የምናስታውሰው የአንጌቤን ወይም የቅምር ሰው የሚባለውን ስምዖንንም ታምረ ማርያም ላይ እንደተጻፈው እናስታውሳለን። ሁልጊዜ ስምዖን ስምዖን እየተባለ የበላይ ሰብ እመቤት ትባላለች እመቤታችን።
በላዔ ሰብእ የሚለው ከግብሩ የተወሰደ ነው። ሰውን የሚበላ ማለት ነው። እንዴት አድርጎ ነው ሰውን የሚበላው? ታሪኩ እንደሚያስረዳን አንጌቤናዊ የቅምር ሰው የነበረ እንግዳ ተቀባይ እንደ አብርሃም እንግዳ ሁልጊዜ በቤቱ የሚገኝለት ሰው ነበረ ነው። ስምዖን ይባላል። ይህ ሰው ታዲያ ያለ እንግዳ የማይበላ የአብርሃምን ታሪክ የሚያውቅ ሁልጊዜ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የሰጠኝን እንዴት ያለ ምስክር እበላለሁ ብሎ እንግዳ የሚቀበል ሰው ነበረ። ማን? ስምዖን። ሲቀበል ከኖረ በኋላ አንድ ቀን ጸላዔ ሰናያት ርኩስ መንፈስ ወደ ቤቱ ሄደ። ርኩስ መንፈስ ወደ ቤቱ ሲሄድ ያቀረበለትን መስተንግዶ፣ ያቀረበለትን ስጋ፣ ያቀረበለትን እንጀራ፣ ያቀረበለትን ወይን እንደ ሰውኛው ለሰው የሚቀርበውን ዝግጅት አልበላም ነው ያለው። ልጅህን ረድልኝ የሚል ጥያቄ ነው ያቀረበለት። ተመልከቱ፣ ሰይጣን ፈተናው ከባድ ነው። እንግዳ ብሆን አልተቀበልከኝም የሚለውን ቃል እንዴት ብዬ እሽራለሁ ብሎ ስምዖን ልጁን አረደ ነው የሚለው ታሪኩ። ካርዶ ካዘጋጀለት በኋላ ካልቀመስከውን ያልቀምሰውም ብሎ እንደገና ሌላ ፈተና መጣ። ቀምሶ ለመስጠት ሲል ቀመሰው፣ የልጁን ስጋ በላ ማለት ነው። በዛን ጊዜ ርኩስ መንፈስ በሰውነቱ ተሰራጨ፣ ተዋህደው። ከዚህ በኋላ የልጁን ስጋ ከበላ በኋላ በቤተሰቡ ሁሉ ይህ ችግር ደረሰ። ቤተሰቡን ሁሉ በቤቱ ያለውን ሰዎች ሁሉ መብላት ጀመረ። እንዲህ አድርጎ 3 ጦሮቹን ይዞ ውሃ በኳዳ በማንቆርቆሪያ ነገር ይዞ ወጣ ስምዖን። ከዚህ በኋላ ነው በላዔ ሰብእ የሚለው ስም ይወጣለት። ቤተሰቡን በልቶ ጨርሶ በየመንገዱ ሁሉ እየዞረ ሰውን መብላት ጀመረ። እንደውም አንድ በሬ ጠምዶ የሚያርስ ሰውም እንዳገኘ በእነዚህ 3 ጦሮች ዘገሮች በሬዎቹን ለውጠኝ የሚል ጥያቄ እንዳቀረበለት፣ አይ አንተስ ሰው ይበላል እየተባለ የሚነገርለት ሰው ሳትሆን አቀርም ብሎ ሲጠረጥርበት በጅራፉ ይገርፈኛል፣ ጠርጥሮብኛል፣ አውቆብኛል ብሎ አልፎ ሄደ። አልፎ ሲሄድ አንድ ድሃ እንዳገኘ ታሪኩ ያስረዳል። የሚለምን የእግዚአብሔርን ስም እየጠራ በአብ በወልድ በመንፈስ ቅዱስ ስም እባካችሁ ስጡኝ የሚል፣ በጻድቃን በሰማዕታት ስም እባካችሁ ስጡኝ ራበኝ ጠማኝ የሚል በላዔ ሰብእ ስምዖን ሲሄድ ይህንን ሰው አገኘው። እጅ እግሩ የቆሳሰለ በቁስለ ሥጋ የተመታ በደዌ የተመታ እንደሆነ ታሪኩ ያሳያል። ብዙ ስሞችን ጠርቷል፣ አላዳመጠውም ነበረ ስምዖን ወይም በላዔ ሰብእ። በኋላ ግን ስለ ድንግል ማርያም ስለ ወላዲተ አምላክ አምላክን ስለወለደች ስለ እመቤቴ ሲል ሰማው። ሚጥም ጽዋዬ ስማ እስኩ ድግማ ድግማ፣ የስም አጠራሯ ምን ያህል ይጥማል፣ እንዴት ይጥማል፣ እንዴት ይመቻል፣ እስኪ ድገመው አለ። ስለ እመቤታችን ስለ ድንግል ማርያም ስለ ወላዲተ አምላክ አለ። አምላክን ስለወለደች ስለ ድንግል ማርያም ብለህ ስጠኝ፣ ውሃ ጠምቶኛል ነው ጥያቄ። ያን ጊዜ በኮዳው በያዘው በማንቆርቆሪያው በያዘው በጆኩ በያዘው ውሃ 3 ጊዜ ጠብ ጠብ አደረገለት ይላል ታሪኩ። የመጀመሪያው ከቆሳሰለው እጁ ቀረ፣ የሁለተኛው ከቆሰለው ከንፈሩ ቀረ፣ 3ኛ ጠብ ያደረገለት ከተጠማው ጉረሮ ቀረ። ወመቀቆ ጉሬሁ የሚለው ይህንን ነው። አንጣጣው፣ ከአንጀቱም አልደረሰ፣ ከእጁ ከከንፈሩ ከጉረሮ ቀረ። እንዳይበላውም በቁስለ ሥጋ የተመታ ስለሆነ ተጸይፎ ትቶት ሄደ። በድንግል ማርያም ስም ከመጸወተ በኋላ ሌላ ሰው አልበላም። ይህ ሰው ወደ ዋሻ ሄዶ ዋሻ ውስጥ ሆኖ ነው በረሃብ እህል ከምበላ ሞት ይሻለኛል ብሎ ዋሻው ውስጥ ሆኖ ዘመኑን እስከሚሞት ድረስ ዋሻ ውስጥ ጨረሰ። በሚሞትበት ጊዜ መላእክተ ጽልመት የኛ ነው ገሃነመ እሳት ይገባል፣ የሚገባው ወደ ገሃነም ነው አሉ። መላእክተ ብርሃን ደግሞ በእመ አምላክ በወላዲተ አምላክ በድንግል ማርያም ስም የመጸወተ ነው። ስምሽን የጠራ ዝክርሽን የዘከረ የሚል ቃል ኪዳን አለ።
በማርያም ስም የመጸወተ ሁሉ አይኮነንም፣ ገሃነመ እሳት አይገባም፣ ወደ ዲያብሎስ ግዛት አይጣልም የሚል በመላእክተ ጽልመትና በመላእክተ ብርሃን መካከል የሐሳብ ልዩነት መጣ። ልጇ ወዳጇ ቸሩ አምላካችን ያን ጊዜ በትክክለኛው ፍርዱ በሚዛኑ እንዲመዘኑ ፈቀደ ብሎ ታሪኩ አስቀምጧል። ስምዖን የሰጠው ጥርኝ ውሃና በላይ ሰብ የመጸወተው 3 ጊዜ ጠብጠብ እያደረገ ከእጁ ከከንፈሩ ከጉሮሮው ያስቀመጠው ውሃና የበላቸው ነፍሳት እንዲመዘኑ በፍትሐ ፈጣሪ በፈጣሪ ፍርድ በሱ ሚዛን እንዲመዘን ተደረገ ነው የሚለው ታሪኩ። ያን ጊዜ ከጥርኝ ውሃ ላይ ስምዖን ከሰጠው ውሃ ላይ የድንግል ማርያም ጥላ አረፈበት፣ እንዲጨመር ሆነ። ከ78ቱ ነፍሳት ይልቅ ስምዖን በማርያም ስም የሰጠው ውሃ የድንግል ማርያም ቃል ኪዳን ተደምሮበት ተጨምሮበት ውሃው እንዲመዝን ሚዛን እንዲመታ ሆነ። በዚህ ምክንያት ሰይጣን ያሳሳተው ስምዖን፣ ቀድሞ እንደ አብርሃም እንግዳ ይቀበል የነበረው ስምዖን፣ ያለ እንግዳ የማያድረው ስምዖን የድንግል ማርያም ቃል ኪዳን ረዳው። ከመከራ ከስቃይ ከገሃነም አዳነው። ከመላእክተ ጽልመት ከዲያብሎስ ግዛት አዳነው። በእመቤታችን ስም ስለመጸወተ እመቤታችንም አማላጁና ስለቀረበች በስሟ የመጸወተ ሁሉ ገሃነመ እሳትን አያይምና ከሲኦል ይልቅ ወደ ገነት እንዲገባ እግዚአብሔር ፈቀደ። ስለዚህ ለዘመናት የበላይ ሰብ እመቤት እየተባለች ትጠራለች። ይህ እንግዲህ ፈጣሪ የሰጣት ቃል ኪዳኗ ነው። ይህንን ቃል ኪዳን ማንም ሊቀማት የማይችል ታላቅ ቃል ኪዳን ነው። ስለዚህ ሰዎች እንዴት ሊሆን ይችላል ብለው የሚጠራጠሩ ሊኖሩ ይችላሉ። አንደኛ የስምዖንን አገልግሎት የነበረውን ድካም ማሰብ ነው። ፈጣሪ ለእያንዳንዱ ዋጋውን የሚሰጠው በሰራው ልክ ነው። ጸላይ በኋላ ስላሳሳተውና ፈተና ስለገጠመው እንጂ ይህ ሰው የቀደመ ግብሩ ሲታይ አብርሃማዊ ስራ አለው። መጨረሻውም ያማረው በእመቤታችን ስም በቃል ኪዳኗ ስሟ የጣመ የጣፈጠ ያማረ አማላጅ መሆኑ ስላወቀ ነው። በዚህ ምክንያት በአምላክ ወላዲተ አምላክ ረዳችው፣ አዳነችው። ስለዚህ የካቲት 16 ቀን በሰፊው ስለ ቃል ኪዳኗ ይነገራል፣ እንማራለን። በመላው ዓለም የእመቤታችን ስም የሚጠሩ ሁሉ በ21 በ21 ወር በገባ በ1 በ1 በ3 በ7 በ16 በተለያዩ ቀናት ሁሉ የእመቤታችን ስም በማንሳት ስለ ድንግል ማርያም ብሎ ሽርፍራፊ ድቃቂ ሳንቲም የሰጠ ልብስ ለነዳያን ያለበሰ ቀዶ ያጎረሰ ቆርሶ ያጎረሰ ቀዶ ያለበሰ ሁሉ እንደሚማር ቃል ኪዳኗን የምናስብበት ነው እና ሰኔ ጎልጎታ በሚባለው መጽሐፍ ላይ ማምላክ ብዙ ነገሮችን አስቀምጣለች። ሕዋሳቶቿን በማንሳት ባቀፉ እጆቼ በሳሙ ከንፈሮቼ ባዘለ ጀርባዬ ባጠባው ጡቶቼ እያለች ማርልኝ ነው። የማምላክ ስራ መሐር ወልደ ወተዘከር ኪዳኔ ነውና እንግዲህ በመላው ዓለም ይከበራል። ካቲት 16 ቀን ቃል ኪዳኗን በማሰብ ነው። የአባቶቻችን ቃል ኪዳን ሁሉ የተፈጸመበት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን።